ምን ነው የሚያስፈራ ነገር አለ እንዴ? ትንሽ ፍርሃት ተሰማኝ። እባክሽ አትፍሪ፣ ምንም አይፈጠርም። ምን ማለት ነው? አይመለከተኝም። አብረን መስሎኝ እየሰራን ያለ ነው። ነገ እዚህ ሰውዬ መጨረሻ ይሆናል። ካሌብ አልፈልግም ብሎ ክስ ቢመሰርት በግዴታ እንደምትፈጭ ታውቂያለሽ አይደል? ምን ሆነሽ ነው የኔ ልጅ? ምን ነው የሚያስፈራ ነገር አለ? አይ ደህና ነኝ። ይቅርታ፣ መታጠቢያ ፈልጌ ነበር። ትሁት አቤት አቦይ። መታጠቢያ ቤት ያሳየው። እሺ። ቆይ ምን ልትሆን መጣ? ለምንድን ነው የማትተወኝ? የሰማውን ነገር እውነት ነው ትሁቴ? ምንድን ነው የሰማኸው? አንቺና ያ ጀዝባ ልትጋቡ ነው? ምን? ማን ነው እንደዚህ ያለው? እኔ እና እሱ መካከል ምንም ነገር የለም፣ እመነኝ። አሁን ከዚህ ብትወጣ ነው የሚሻለው። አላምንሽም። ይሄን የምታደርጊው ሆን ብለሽ እኔን ከዚህ ለማስወጣት ነው። አሁን ከዚህ እሄዳለሁ። ይሄ ነገር እውነት ሆኖ ባገኘው ግን አባትና ልጅን አንገታቸውን ቆርጬ በስጦታ መልክ አመጣልሽ። እመነኝ፣ ምንም አይፈጠርም። ከፈለክ እኔ እንደፈለክ አድርገኝ። እነሱ ግን ምንም በማያውቁት አታሰቃያቸው። ትሁቴ፣ አንቺ የኔ ብቻ ነሽ። ማንም ሰው ከጎንሽ ማየት አልፈልግም። ሰምተሽኛል? ገባሽ? አረ መጣሁ። ይኸው አሁን ደረስኩ። ጋሼ በጣም ይቅርታ፣ አንድ አስቸኳይ ስራ ተደወለብኝ። ነገ ግን መጥቼ መጫወት እችላለሁ። ሂድ የኔ ልጅ፣ ነገ እናወራለን። ካሌብስ? ውጭ ነው፣ ስትወጣ ታገኘዋለህ። ስልክ እያናገረ ነው። በቃ ጋሼ መልካም ይዋሉ። በል ደህና ዋል የኔ ልጅ። እዚህ ምን ሰራልሽ? ምን እንደተፈጠረ ለማወቅ እየጠበቅኩ ነበር። አሁን ከዚህ ሂጅ። ምን ለማለት ነው ሂጅ ማለት? እስካሁን እኮ ስጠብቅ የነበረው የተፈጠረውን ነገር ለመስማት ነው። ምንም አልተፈጠረም። በከንቱ ነው የጠበቅሽ። ምንም አልተፈጠረም ማለት? ያው ምንም አልተፈጠረም ነው። ትሁት ጋብቻውን እንዳትቀበል አስፈራርቻ መጥቻለሁ። አታደርገው። ለምንድን ነው የማላደርገው? እንደሱ አይደለም የተነጋገርነው እንደዛ ባይሆንም እኔ ግን ይህንን ነው አድርጌ የመጣሁት። ቤት ድረስ የሄድከው ትሁትን ለማስፈራራት ነበር? እሱን እኮ ለማለት ቤት ድረስ መሄድ አይጠበቅብህም። መንገድ ላይ አቁመህ እሱን ማለት ትችል ነበር። አትጩሂ። ትሁት የጋብቻውን ጥያቄ እስካልተቀበለች ድረስ ሌላው እኔን አይመለከተኝም። ልክ ነህ አንተ፣ አያሳስብህም። ቆይ የፍቺ ጉዳይስ? እሱ እኔን የሚመለከተኝ ጉዳይ አይደለም። ምን ማለት ነው አይመለከተኝም? አብረን መስሎኝ እየሰራን ያለ ነው። ለእኔ ከምትውይልኝ ውለታ እኔ ለአንቺ የምውልልሽ የበለጠ ስለሆነ ከአንቺ ጋር የነበረኝን ውል አቋርጫለሁ። አታደርገውም ተመስገን። እስከዛሬ በሀሳባችን እየተስማማ ስንሰራ ነበር አይደለ? እሺ አሁን ምን ሆንክ? መኝኝ አድርጌዋለሁ። እኔ የአንቺ ቅጥረኛ አይደለም። ከዚህ በኋላ አጠገቤ እንዳትደርሽ። እንዲህ በቀላሉ ምተው ይመስላል? እያስፈራራሽ ነው? አይደለም፣ እየነገርኩ ነው። እንዲህ በቀላሉ አልላቀቀ።
ሐኪም ቤት ምን ነው ትሁቴ አመምሽ እንዴ? አዎ አባዬ ትንሽ ራሴን አሞኛል። መድኃኒት ላምጣልሽ? አይ ደህና ነኝ። ያን ያህል አይደለም፣ አትጨናነቅ አባዬ። እሺ በቃ አላጥቅምሽ፣ አረፍ በይ። አባዬ። አቤት የኔ ልጅ። አባዬ አንተና ካሌብ ያሰባችሁት ሀሳብ አለ እንዴ? ማለቴ እኔን ለማዳን ያቀዳችሁት የሆነ ነገር አለ? ምን ነው ልጅ? አይ ምንም አባዬ፣ ግን እኔን ለማዳን ችግር ውስጥ ገብታችሁ እንድታድኑኝ አልፈልግም። እሱ በጣም ከባድ ሰው ነው። እኔን ለማግኘት ምንም ነገር ያደርጋል። አንቺ አትጨነቂ፣ እሱ ምንም አያደርገንም። አባዬ አንተ እኮ እንደዚህ የምትለው ሰውየውን ስለማታውቀው ነው። እኔ ከሀገሬ ራሱ የወጣሁት እሱን ሸሽቼ ነው። ታስሮ ራሱ መሄድ እፈራ ነበር። አሁን ደግሞ እዚህ መጥቷል። በእኔ ምክንያት ችግር ውስጥ እንድገባ አልፈልግም። እሱ እንደማይተወኝ ያውቃለሁ። እሱን አወቁት አላወቁት ምንም ትርጉም የለውም የኔ ልጅ። አንድ ነገር እርግጠኛ ሆኜ የምነግርሽ ግን ልጄን ማንም እንዲነካት አልፈልግም። ኤዱ ከመጣች ጀምሮ እኮ ፍዝዝ ብለሻል። ምን ሆነሽ ነው? ቶቴ ሰርጋችን እዚህ ቲና ፊት እንዲሆን መወሰን ትክክል አይደለም እንዴ? ለምን እንደዛ አልሽ? ፈራሽ እንዴ? አዎ ትንሽ ፍርሃት ተሰማኝ። እባክሽ አትፍሪ፣ ምንም አይፈጠርም። እስከዛ ደግሞ እቺ ልጅ ከህይወታችን አስወጥተን እንገላገላታለን። እሱ እንኳን በወራት በአመታትም አይሆንም፣ አታስቢ። እኔ የሚያሳየ በጣም እያስጨነቀኝ ነው። ፍርሃት እያለኝ ነው። ተይ እንጂ ቶቴ፣ ይህም ፍርሃት ነው። ቆይ እንደዚህ መሆንሽ የሚፈጥረው ለውጥ አለ? በጣም ፈርቻለሁ ሄዱ እና አባዬን የሆነ ነገር ቢያደርግብኝ ነው ምንድን ነው የሚወጣኝ? እኔ የምልሽ ቆይ ለምን አናስደበድበው? ማ እኛን እነሱ የምናስደበድበው? አዎ ሰው ቀጥረን እንዳይሞት እንዳይደል አድርገን አስደብድበን ወደ ሀገሩ እንዲመለስ ማድረግ። ኤዱ አንቺ እኮ ተመስገንን ስለማታውቂው ነው። የሆነ ሰይጣን እኮ ነው። እኛ ደግሞ ከሱ የባሰ ሰይጣን እንልክለታለን። ኤዱ እርግጠኛ ነሽ? አዎ በጣም እንዴ። እስከ መቼ ፈርተን እንችላለን? በእኔ ሄድ እንዴ። የት? እኔ ተከታይ የምወስድሽ ቦታ አለ እንዴ። ቆይ ልብሴን እንኳን ልቀይር። ነይ ያንን ጥጋበኛ እናንተ ባትሉኝ ልኩ ማሳየት ፈልጋለሁ። እንግዲያውስ የጋራ ጠላት ላይ ነው አይዘመትም። አንቺም ጠላት ይደርሽ። ማ እኔ? አዎ፣ ግን ከአንቺ ጠላትነት የሱ ስለሚበልጥ ተስማምቻለሁ። እና መቼ ታደርገዋለህ? ነገ የዚህ ሰውዬ መጨረሻ ይሆናል። እሺ፣ እናመሰግናለን። ለዚህ ስራ የሚሆኑ ነገሮች ላስተካክል። ቻው። ኤዱ ይሄ ነገር ግን የሚሆን ይመስልሽ? ካልደፈረስ አይጠራም ትሁት። እስከ መቼ እንደዚህ ሆነን እንኖራለን? የሚመጣውን መጋፈጥ ነው እንጂ። ደህና ዋልሽ? ደህና። ቲና፣ ካሌብ በገንዘብ እንደተደራደረሽ ነግሮኛል። እኔም ለገንዘብ ብዬ ትዳሬን አልበትንም ብዬዋለሁ አባዬ። ካሌብ አልፈልግም ብሎ ክስ ቢመሰርት በግዴታ እንደምትፈች ታውቂያለሽ አይደል? አባዬ እኔ ካሌብን አልፈታውም። እናንተ እንደምታስቡት ለገንዘብ ምናምን ብዬ አይደለም። እኔ ካሌብን አፈቅረዋለሁ። ቲና፣ አንቺ ስለመውደድ ስታወሪ አምኜ መቀበልሽ ይመስልሻል? እንድታምነኝ አይደለም አባዬ የምነግርህ፣ እውነታው ይሄ ነው። ግን አንቺ ሰው መውደድ ትችያለሽ እንዴ? ለምን አልችልም አባዬ? እኔ ስሜት የለኝም? እኔ ሰው አይደለሁ እንዴ? የሰውነት ባህሪ አላየሁብሽም ብዬ ነው። የሆነ ነገርማ ማድረግ አለብን። የዚህ ቤት መንፈስ አልተመቸኝም። ስለዚህ መቀየር አለበት።
እስኪ ወደ ጓደኛሽ ቤት አድርሽኝ ቆንጂት። ምን ፈልግሽ? እሺ በገንዘብ እንደራደር። የምን ድርድር? እከፍልሃለሁ፣ እርዳኝ። ይኸውልሽ ቲና፣ እኔ ገንዘብ ፈልጌ አልመጣሁም። እዚያ ቤት መግባት ስለማልችል ነበረ። አሁን ግን የካሌብ የቅርብ ጓደኛ ሆኛለሁ። ስለዚህ በየቀኑ መመላለስ እችላለሁ። አሁን አንቺ አታስፈልጊ። ኧረ እዛ ቤት እንድትገባ ያደረኩህ እኮ እኔ ነኝ። እሱንማ አትርሳ። አልረሳሁትም። ውለታሽ አለ። እየቀለድክብኝ ነው። ቀልዱንማ የጀመርሽው አንቺ ነሽ። ከዚህ በኋላ የራስሽን ጉዳይ ራስሽ ጨርሽ። እኔ ምንም የምረዳሽ ነገር የለም። መንቃ ጎበዝ ቲና፣ አሁን ስራሽን ጨርሰሻል። ከዚህ በኋላ ያለው የእኔ ስራ ነው። አንቺን እኮ ነው። አይሰማም? እያናገርኩሽ አይደል እንዴ? አልሰማሁሽም። እናንቺ ቆይ እንዴት ነው እባክሽ ግን ጥጋብ የወጠረሽ? ማን ነው አይዞሽ አለሽ? እኔን ያናገርሽኝ ስላልመሰለኝ ነው። ምን አልሽኝ? ያ ካሌብ ቤት ሄዶ ነው ትናንትናና ዛሬ የሌለው። አልነገርሽም እንዴ? እኔ እኮ ከአንቺ ጋር ተስማምታችሁ መስሎኝ ነበር ሄደው። ምንድነው የምንስማማው እንዴ? ቆይ እንዴት ለአንቺ ሳይነግርሽ ሄደ? እባክሽ አትቀዋጥሪ። አሁን የተጠየቅሽውን መልሽ። የት ሄዶ ነው? አይ እኔማ ስለገረመኝ ነው። ቆይ ሚስት ሳትኖር ፍቺ ማድረግ ይቻላል እንዴ? ምንድነው የምትቀባጠሪው? አንድ ጎበዝ ጠበቃ አለ። እሱ ጋር የፍቺ ሂደት ላስጀምር እንደሄደ ነው የማውቀው። ምን? አዎ እኔ እንደዛ ነው የሰማሁት። አባዬ ግን የበለጠ የሚያውቅ ይመስለኛል። እስኪ እሱን ጠይቅ ሄደሽ። እርግጠኛ ነሽ እንደዚህ አይነት ወሬ ሰምተሻል? አዎ እርግጠኛ ነኝ። ካልሰማሁ ከየት አምጥቼ ነው የምነግርሽ? የታባሽ እንደዚህ ልብሽ እንዲመታና እንጂ አንቺ ማውላችን ነው የምትጨርሽ ነበር። እውነት ነው አባዬ? መልስልኝ እንጂ እውነት ነው? እውነት ነው አይደለም ለማለት እኮ መጀመሪያ ጉዳዩ ማወቅ አለብን። አይደለም እንዴ? ካሌብ ቤት ነው ያለው። አላውቅም። ታውቃለህ? እየዋሻኸኝ ነው። እየዋሻሁ አይደለም። የት ነው ያለው? ኧረ ለፍቺ ጠበቃ እያናገረ ነው። ማን ነው ይሄን የነገረሽ? ትሁት ነግራኛለች። እንዴት ይሄንን ትነግርሻለች? ሚስጥር አይደለም እንዴ? ትሁት! አንቺ ትሁት! አቤት አባዬ። ቆይ እዚህ ቤት ሚስጥር አይወራም ማለት ነው? ይሄ ግማሹ ቀሪውን ሰውየው ሲጠፋ እሰጥሃለሁ። የዚህ ሰውዬ መጨረሻ ዛሬ ነው። እሱ እንደሚሆን ተስፋ አደርጋለሁ። ለአንቺ ብቻ አይደለም ለራሴም ስል። እሺ ስራው ሲጠናቀቅ አሳውቀኝ። እደውልልሻለሁ። ትሁት
ካሌብ ያለበትን ለምን ተናገርሽ? ስታስጨንቀኝ ጊዜ ነው የነገርኳት። ታዲያ ብታስጨንቅሽ ይሄ መናገር ነበረብሽ? እንዴት ሚስጥር እንዳደረግን እያወቅሽ? ይቅርታ። እውነት ነው አባዬ? አዎ ቲና፣ ነገ ፍቺ ትፈጽማላችሁ። መቼም ቢሆን አይሆንም። እሺ እንዳታስቡት። ምንድን ነው ያደረግሽው ትሁት? እንዴ አባዬ ተዋናይ ነበርክ እንዴ? በነፍሷን የተጫወትንባት ዛሬ አተኛም እንግዲህ። እስኪ ሰላም ማጣትን በራሷ ትየው። ኧረ እኔም ስራ ልስራ። አይ ትሁቴ ተንኮለኛ ነሽ። ቆይ ለምንድን ነው ነገሮች ሁሉ እየተስተካከሉኝ ያልሆኑት? ሁሉም ነገር አስባለሁ ገደል ይገባሉ። ቆይ እሺ ለምን እንዲህ ለምን? ገደል ግባ። እሺ ድሮም ዝም ብዬ ነው አንተን ያማከርኩ። ራሴ እኮ ብቻዬን ማድረግ እችል ነበር። ቲና ምን ማድረግ እንዳለብሽ አስቢ አስቢ አስቢ። አባዬ ስራ ጨርሻለሁ። ትንሽ ተንቀሳቅሼ ልምጣ? ትችያለሽ። መሽቷል፣ ብዙ አትራቂ። አላርቅም፣ እዚሁ አካባቢ ነው የምሆነው። እሺ ሄላ እህቴ እንዴት ነሽ? ጠጫት።